እኔ ለውሸት አታመጡም ብዬ ውሸት አገኘንበት ብሎ ያመጡብኝ ይሄንን ነው። ቀጥይ ትንሽ ራቅ አድርጊው። እሺ ይታያል። አዎ እሺ ጃንዳ አሁን ሰዋርደው በጣም ውሸታም የዋሸሁበትን አንድ አምጡ ነው ያለው። እንግዲህ አንድ የዋሸሁበትን አንድ አንተ እንኳን በእስልምና ላይ ይቅርና በራስህ መጽሐፍ ትዋሻለህ። በራስህ ይህ ክፍል የወረደበትን ነቢዩ አብራርቶታል። ሳሂህ ቡኻሪ 45:57 ናወይት አቡ ሁረይራ እንደተረከው ሰማችሁት። ነቢዩ አብራርቶታል አለ አለይሂ አፍደል ሰላቱ ወሰላም። የት ነው የሚገኘው አለ? አልቡኻሪ 45:57 ላይ ነው አለ። ልብ በሉ ነቢዩ አብራርተዋል ያለ ሰለላሁ ዐለይሂ ወሰለም። ይኸውና ሐዲሱ እዚህ ጋር የነቢዩ ዐለይሂ ሰላቱ ወሰላም ስም ተጠቅሷል። እዚህ ጋር ተጠቅሷል። እዚህ ጋር ስማቸው ተነስቷል። የት አለ ነቢዩ ተናገሩ የተባለ? የት አለ? ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ የሚለውን አያ ጠቅሰው ቃለ ብሎ ይቀጥላል። ቃለ የተባለው አቢ ሁረይራ ነው። አቢ ሁረይራ ነው ቃለ የተባለው። ከየት አምጥተህ ነው አንተ ነቢዩ ዐለይሂ ሰላቱ ወሰላም ናቸው ያሉ የምትለው? ሎክ ራስ ሎክ ቆይ ያዩ በደንብ አስተውሉ። ዋሽተሃል ብሎ ያለኝ ምንድን ነው? እሱ ሐዲሱ የሚለው ቁርአኑን ያብራራበት ነው። አንገታቸውን በሰንሰለት እዛችሁ ስለምታመጡ ነው ምርጡ ሙስሊሞች የተባላችሁት የሚባለው ለዛ ነው ስል ከዛ ይህንን ነቢዩ አብራርቶታል ብዬ ቁርአኑን በሐዲስ ፈሰርኩት። አቡ ሁሬራ ነው እንጂ ያለው ነቢዩ አላለም። ስለዚህ ዋሽተሃል አለኝ። ዘይባ አንድ ጥያቄ ልጠይቅሽ። አቡ ሁሬራ ሳባ ነው ታውቂያለሽ? የነቢዩ ተከታይ ነው። በነቢዩ ጊዜ ነበረ ሐዲስ በብቸኛ ደረጃ በዋናነት ሐዲስን ያብራራው አቡ ሁሬራ ነው ታውቂያለሽ? በብዛት ያስተላለፈው በአንደኛ ደረጃ ሐዲስ ያስተላለፈ አቡ ሁሬራ ይባላል። ከዛ አይሻ ነች። አሁን እዚህ ጋር ጥቅሱን ነው የተሳሳትከው ወይስ እንትኑን ነው ሐዲሱን ነው? አልተሳሳትኩም። የተሳሳተ ያለው እሱ ምንድን ነው? አቡ ሁሬራ ነው የተናገረው እንጂ ነብዩ አይደለም ማለት። አቡ ሁሬራ ከራሱ ነው የሚናገረው ወይንስ ከነብዩ የሰማውን ነው? የነብዩ ሳባ ስለሆነ ከነብዩ የሰማውን ነው። ቴንኪው ሐዲስ ማለት የነብዩ ንግግሮች የነብዩ እንትኖች ናቸው። ስለዚህ አቡ ሁሬራ ደግሞ ብዛት ሐዲስን ያስተላለፈ አቡ ሁሬራ ነው። እንዴት ነብዩ ትላለህ አለ። ሐዲሱን አንዴ ክፈችልኝ፣ እዛው ላይ እንትን ላይ ክፈችልኝ ላሳያቸው። እዛው ላይ ይሄንን በብዙ የራሳችሁ እንትኖችንም ማሳየት እችላለሁ። ሐዲሱን አንዴ ክፈችው። ሲጀመር ይሄንን ድንገት ረንደምሊ ነው ያወራሁት፣ እንዳስቤበትም አለም ዋሸህ ለማለት ያመጣው ግን በጣም የወረደ እንትን ነው። እኔ ሐዲሱን አንዴ ክፈችው ሊቪት ሐዲሱን አንዴ እሺ ሳሂህ ቡኻሪ 45:57 ምን ያህል ናሬትድ አቡ ሁሬራ ዘ ቨርስ you true Muslims are the best of people ever raised up for mankind. That means the best of people for the people as you bring them with a chain on their neck till they embrace Islam. ስለዚህ ቨርሱ እናንተ ሙስሊሞች ምርጦቹ ህዝቦች ናችሁ የተባለበት የወረደው ምክንያት አለ ሰዎችን አንገታቸው ላይ ሰንሰለት አድርጋችሁ ወደ እስልምና ስለምታመጧቸው ነው ብሎ ይላል ማለት ነው። ይሄን ያለው ማን ነው? የተረከው ማን ነው? አቡ ሁሬራ ነው። አቡ ሁሬራ ማን ነው? የነቢዩ ሳባ ነው። ስለዚህ ምን ብለሃል? አቡ ሁሬራ ብዬ ነው ያነበብኩት፣ ነቢዩ አብራራውን ብዬ አልኩኝ ማለት ነው። ስለዚህ ነቢዩ ሚል ስም ጠርተሃል። ነቢዩ ሚላላ you true believer in Islamic monotheism and real follower of Prophet Muhammad and his sunnah are the best of people ever raised up for mankind. Prophetic commentary on the Quran, tafsir of the Prophet. ቴንክ ዩ። የማን ተፍሲር ይላል? የማን ይላል? ተፍሲር ኦፍ ዘ ፕሮፌት፣ የነብዩ ተፍሲር፣ የነብዩ ተፍሲር። እኔም ዋሸ ይለኛል ማለት ነው። የታል ሚለው ነብዩ ይላል። ያው የነብዩ ተፍሲር ነብዩ ነው ያብራራው። ኢቨን ነብዩ ባይኖር ራሱ አቡ ሁሬራ የሚያስተላልፈው
ከነቢዩ የሰማውን ነው። እንደዛማ ከሆነ ሐዲሱን እንዳለ ትጥሉታላችሁ፣ ሳቦቻችሁ እንዳለ ትጥላላችሁ። ዋሸ ብለው እንዴት እንደሚሰድበኝ ቀጥ ያው መልሽ ወደ ቪዲዮ አንድ ውሸት አምጡብኝ ብያቸው ማለት ነው። ያመጣው ይሄንን ነው። አታመጡብኝ። ምን ላይ በፍጹም ውሸት አላመጣም። ታቁኛላችሁ እንደማላሽ አስጀምረ ደግሞ ያሸውና ታሳይ አቅሜ ዋን የደረሰች ምክንያቱም አንዲት ድንግል ሴት ብሎ ድንግል የሆነች ሴት ብሎ የጠቀሳት ሕፃን ሳይሆን ያላት አንዲት ድንግል ሴት ብሎ ነው ያበሰራት። ከዛ ወደ ናጋሚ ሆነችል ሉክ ይህንን ደግሞ አንተማ አለ አይደለም እስልምናው ላይ የራስ ሃይማኖት ላይ ተዋሻለህ። ድንግል ማርያምን ድንግል ሴት ብልሃታል፣ እንደዛ ሚል የለም የሚለው ቀጥይ። እንደ 6 ዓመት ልጅ አሸንጉሊት ዛር አይደለም ሄደችው አንዲት ድንግል ሴት ወደሆነች ማርያም ወደምትባል መልአኩም ተላከ ስለሚል ከ16 ዓመት አካባቢ በላይ እንጂ በታች አይደለችም። የ6 ሳይሆን ኤሬስ እንደሰማችሁት እንግዲህ ማርያም በመላኩ ስትበሰር ድንግል ሴት ነው የተባለችዋል። ድንግል ሴት ማርያም ተብላ የተጠራችበትን ቦታ አንተም ሞንክ ይህንን ቪዲዮ የምታየው ክርስቲያኖች አውጡና ሳዩኝ። ማርያም ድንግል ሴት የተባለችበትን ማለት ነው። እኔ ይቅርታ ጠይቃለሁ። ማርያም ድንግል ሴት ተብላ የተጠራችበትን ቦታ ከአዲስ ኪዳን ላይ አወጣችሁ ካሳያችሁ ይቅርታ ጠይቃለሁ። አንተ ማለት ይሄን አያል በራስህ መጽሐፍ እንኳን ትዋሻለህ፣ በራስህ ሃይማኖት ትዋሻለህ። የራስህን ሃይማኖት ያላከበርክ ኢስላምን ታከብርልናለህ ብለን አንጠብቅም። ከአንተ የራስህን ሃይማኖት አላከበርክም፣ የራስህ መጽሐፍ አላከበርከው፣ ትዋሻለህ። በራስህ መጽሐፍ ላይ እንኳን ያልተጻፈ ተጽፏል ብለህ ትናገራለህ። ማርያም ድንግል ሴት ተብላለች። መልአኩ ገብርኤል ሲያበስራት ድንግል ሴት ብሏታል። በቃ ኢስላምን ማጠልሸትና ማጣጣል ስለሆነ የምትፈልጉት የራሳችሁን እንኳን መጽሐፍ ተዋሻላችሁ፣ ትክዳላችሁ፣ ያልተጻፈ ታነባላችሁ። ክፈችልኝ። አሁን ሉቃስ ወንጌል ምዕራፍ 1 ቁጥር 26 ይላል አይልም መጽሐፋችን? ተዋሻላችሁ ብሏል። የራሱ ላይ አሳይቻችኋለሁ። ነቢዩ እንደሚል ተፍሲሩ የነቢዩ እንደሆነ አሳይቻችኋለሁ። ወደኛ እንመለስ። ድንግል ሴት አይልም ብለውኛል። በ6ኛውም ወር መልአኩ ገብርኤል ማን የተላከው ብያለሁ? ገብርኤል ወደ ማን ብያለሁ? ድንግል ሴት፣ እሷም ማርያም ብያለሁ። ላሳያችሁ እዚሁ። በ6ኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ከተባለ ሴት ነች፣ ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ከድጃ አይደለም የሚለው ማርያም ነበር። ድንግል ሴት የሚል አሳየኝ አለ። ማርያም ነበር። የድንግሊቱ ስም ማን ነው? ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ ይሞላብሽ ወይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ፔሬድ። ድንግል ሚል የለም፣ ሴት ሚል የለም። ሴት አላላትም። ምንድን ነው የዋሸሁት? መጽሐፌ ወገን፣ ኧረ ተው እንጂ ተው። ይህ ህዝብ አያነብም ብላችሁማ ትጫወቱበት። እኔን ለማጥላላት ብላችሁ ተው እንጂ፣ ኧረ ተው። አይነፋም፣ አያበላም። መቼም እንደማላችሁ ታውቃላችሁ። እኔስ ዘቢባ ምንድን ነው ጥያቄሽ? ተመልሶልሻል ብዬ አስባለሁ። በቃ ተመልሶልኛል።